ትንቢተ ኤርምያስ ምዕራፍ 25 በይሁዳ ንጉሥ በኢዮስያስ ልጅ በኢዮአቄም በአራተኛው ዓመት በባቢሎንም ንጉሥ በናቡከደነፆር በመጀመሪያው ዓመት ስለ ይሁዳ ሕዝብ ሁሉ ወደ ኤርምያስ የመጣው ቃል ይህ ነው። ይህንም ቃል ነቢዩ ኤርምያስ ለይሁዳ ሕዝብ ሁሉና በኢየሩሳሌም ለተቀመጡ ሁሉ እንዲህ ሲል ተናገረው። ከይሁዳ ንጉሥ ከአሞጽ ልጅ ከኢዮስያስ ከ13ኛው ዓመት ጀምሮ እስከ ዛሬ ድረስ ባለው በእነዚህ 23ቱ ዓመታት የእግዚአብሔር ቃል ወደ እኔ መጣ። እኔም ማልጄ ተነስቼ ተናገርኋችሁ፣ ነገር ግን አልሰማችሁም። እግዚአብሔርም ማልዶ ተነስቶ ባሪያዎቹን ነቢያትን ወደ እናንተ ላከ፣ እናንተም አላደመጣችሁም፣ ጆሮአችሁንም አላዘነበላችሁም። እርሱም ሁላችሁ እናንተ ከክፉ መንገዳችሁና ከሥራችሁ ክፋት ተመለሱ፣ እግዚአብሔርም ከዘላለም ወደ ዘላለም ለእናንተና ለአባቶቻችሁ በሰጣችሁ ምድር ተቀመጡ፣ ታመልኩአቸውም ትሰግዱላቸውም ዘንድ ሌሎችን አማልክትን አትከተሉ፣ ክፉም እንዳላድርግባችሁ በእጃችሁ ሥራ አታስቈጡኝ አለ። ለእናንተ ጉዳት እንዲሆን በእጃችሁ ሥራ ታስቈጡኝ ዘንድ አልሰማችሁኝም ይላል እግዚአብሔር። ስለዚህ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ ቃሌን አልሰማችሁምና እነሆ ልኬ የሰሜንን ወገኖች ሁሉ ባሪያዬንም የባቢሎንን ንጉሥ ናቡከደነፆርን እወስዳለሁ። በዚህችም ምድር በሚቀመጡባትም ሰዎች በዙሪያዋም ባሉ በእነዚህ አሕዛብ ሁሉ ላይ አመጣቸዋለሁ፣ ፈጽሜም አጠፋቸዋለሁ። ለመደነቂያና ለማፍዋጫም ለዘላለምም ባድማ አደርጋቸዋለሁ። ከእነርሱም የእልልታን ድምፅና የደስታን ድምፅ፣ የወንድ ሙሽራን ድምፅና የሴት ሙሽራን ድምፅ፣ የወፍጮንም ድምፅ፣ የመብራትንም ብርሃን አስቀራለሁ። ይህቺም ምድር ሁሉ ባድማና መደነቂያ ትሆናለች። እነዚህም አሕዛብ ለባቢሎን ንጉሥ 70 ዓመት ይገዛሉ። 70 ዓመትም በተፈጸመ ጊዜ የባቢሎንን ንጉሥና ያንን ሕዝብ ስለ ኃጢአታቸው እቀጣለሁ ይላል እግዚአብሔር። የከለዳውያንንም ምድር ለዘላለም ባድማ አደርጋታለሁ። በእርሷም ላይ የተናገርሁትን ቃሌን ሁሉ ማለት ኤርምያስ በአሕዛብ ሁሉ ላይ ትንቢት የተናገረውን በዚች መጽሐፍ የተጻፈውን ሁሉ በዚያች ምድር አመጣለሁ። ብዙ አሕዛብና ታላላቆች ነገሥታት እነርሱን ያስገዟቸዋል። እኔም እንዳደራረጋቸውና እንደ እጃቸው ሥራ እከፍላቸዋለሁ። የእስራኤል አምላክ እግዚአብሔር እንዲህ ይለኛል፣ የዚህን ቁጣ የወይን ጠጅ ጽዋ ከእጄ ውሰድ፣ አንተንም የምሰድድባቸውን አሕዛብ ሁሉ አጠጣቸው። ከምሰድድባቸውም ሰይፍ የተነሣ ይጠጣሉ፣ ይወላገዱማል፣ ያብዳሉም። ከእግዚአብሔርም እጅ ጽዋውን ወሰድሁ። እግዚአብሔርም እኔን የሰደደባቸውን አሕዛብ ሁሉ አጠጣኋቸው። ዛሬ እንደሆነው ሁሉ ባድማና መደነቂያ ማፍዋጫም እርግማንም አደርጋቸው ዘንድ ኢየሩሳሌምንና የይሁዳን ከተሞች ነገሥታትዋንም አለቆቿንም አጠጣኋቸው። የግብፅንም ንጉሥ ፈርዖንን ባሪያዎቹንም አለቆቹንም ሕዝቡንም ሁሉ የተደባለቀውንም ሕዝብ ሁሉ የዖፅ ነገሥታትንም ሁሉ የፍልስጤም ነገሥታትንም ሁሉ አስቀሎናንም ጋዛንም አቃሮንንም የአዛጦንንም ቅሬታ ኤዶምያስንም ሞዓብንም የአሞንንም ልጆች የጢሮስን ነገሥታትም ሁሉ የሲዶናን ነገሥታትም ሁሉ በባሕር ማዶ ያለች የደሴት ነገሥታትንም ድዳንንም ቴማንንም ቡዝንም ጠጕራቸውንም የሚቈርጡትን ሁሉ የዓረብ ነገሥታትንም ሁሉ በምድረ በዳ የሚቀመጡ የድብልቅ ሕዝብ ነገሥታትንም ሁሉ የዘምሪ ነገሥታትንም ሁሉ የኤላም ነገሥታትንም ሁሉ የሜዶን ነገሥታትንም ሁሉ የቀረቡና የራቁ አንዱ ከሌላው ጋር ያሉ የሰሜን ነገሥታትንም ሁሉ በምድር ፊት ላይ ያሉ የዓለም መንግሥታትንም ሁሉ አጠጣኋቸው። የሼሻክም ንጉሥ ከእነርሱ በኋላ ይጠጣል። አንተም የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ በመካከላችሁ ከምሰድደው ሰይፍ የተነሣ ጠጡ፣ ስከሩም፣ አስታውኩም፣ ውደቁም፣ ከእንግዲህም ወዲህ አትነሱም በላቸው። ይጠጡም ዘንድ ጽዋውን ከእጅህ ለመቀበል እምቢ ቢሉ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ ፈጽማችሁ ትጠጣላችሁ በላቸው።
እነሆ ስሜ የተጠራባትን ከተማ አስጨንቃት ዘንድ ጀምራለሁ። በውኑ እናንተ ያልተቀጣችሁ ትሆናላችሁን? በምድር በሚኖሩ ሁሉ ላይ ሰይፍን እጠራለሁና ያለ ቅጣት አትቀሩም ይላል የሠራዊት ጌታ እግዚአብሔር። ስለዚህም ይህን ቃል ሁሉ ትንቢት ትናገርባቸዋለህ፣ እንዲህም ትላቸዋለህ፣ እግዚአብሔር በላይ ሆኖ ይጮኻል፣ በቅዱስ ማደሪያውም ሆኖ ድምፁን ያሰማል። በበረቱ ላይ እጅግ ይጮኻል፣ ወይንም እንደሚጠምቁም በምድር በሚኖሩ ሁሉ ላይ ይጮኻል። እግዚአብሔር ከአሕዛብ ጋር ክርክር አለውና ድምፅ እስከ ምድር ዳርቻ ድረስ ይደርሳል። ከሥጋ ለባሽ ሁሉ ጋር ይፋረዳል፣ ኀጢአተኞችንም ለሰይፍ አሳልፎ ይሰጣል ይላል እግዚአብሔር። የሠራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ ክፉ ነገር ከሕዝብ ወደ ሕዝብ ይወጣል፣ ጽኑም አውሎ ነፋስ ከምድር ዳርቻ ይነሣል። በዚያም ቀን የእግዚአብሔር ግዳዮች ከምድር ዳር ጀምሮ እስከ ምድር ዳር ድረስ ይሆናሉ፣ አይለቀስላቸውም። በምድር ላይ እንደ ጉድፍ ይሆናሉ እንጂ አይከማቹም፣ አይቀበሩምም። ትታረዱና ትበተኑ ዘንድ ቀናችሁ ደርሶአልና እንደ ተወደደም የሸክላ ዕቃ ትወድቃላችሁና። እናንተ እረኞች አልቅሱ ጩኹም፣ እናንተ የመንጋ አውራዎች በአመድ ውስጥ ተንከባለሉ። ሽሽትም ከእረኞች ማምለጥም ከመንጋ አውራዎች ይጠፋል። እግዚአብሔር ማሰማሪያቸውን አጥፍቶአልና የእረኞች ጩኸት ድምፅ የመንጋ አውራዎችም ልቅሶ ሆኖአል። ከእግዚአብሔር ጽኑ ቁጣ የተነሣ የሰላም በረት ፈርሶአል፣ እንደ አንበሳም መደቡን ለቅቆአል። ከአስጨናቂውም ሰይፍና ከጽኑ ቁጣው የተነሣ ምድራቸው ባድማ ሆናለችና